ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እና ጸጉሬን ታጥቤ ስብስብ አርጌ እየሮጥኩ ነው የሄድኩት ወደ ስራ ማለት ነው። ማዳሜ ዘንቤ ሰቦቿ ይመጡባታል ዛሬ። ከዛን በሩጫ ሄድኩኝ ማለት ነው ምንም ሳላረግ። ስለዚህ ጸጉሬ ደግሞ ስታጠብ በጣም ይያያዛል። ስለዚህ ከናንተ ጋር እያወራው ከናንተ ጋር እየተጫወትኩኝ ጸጉሬን ለማበጠር ፈለኩኝ ማለት ነው። ትንሽ በካውያ በዚህ ብዙም አያነቃውም ግን ይሻላል። ጸጉሬ ሲታይ እንዲ ሉንጫ ይመስላል ግን ሉንጫ ነው። ምንድነው የሚባለው? የሆነ ሉንጫ ዘሙት ያለም ሳይሆን ይሄ ቂጪጫ ጸጉርም ሳይሆን ምንድነው የሚባለው? ግን ስም አለው። ስሙ ጠፍቶኛል። ለማንኛውም ምን ነበር የሚባለው? የሆነ ስም አለው። ያው ሶስተኛ ደረጃ መሀል ደረጃ ላይ የሚገኘው ማለት ነው። እና ይዤላችሁ የመጣው ስለ ሀሚና ስለ ብሩኬ ነው። ብሩኬና ሀሚ ሰሞኑን ደስታ ላይ ነው ያሉት። እኔ ብዙ ጊዜ ስለነሱ ማልሰራም። ለምንድን ነው ስለነሱ ብዙ ነገር ማልሰራው? ደስ ስለሚሉኝ ፍቅር፣ በቃ ፍቅር ናቸው። ሲጣሉም ራሱ የፍቅር ጥል ነው የሚጣሉት እንጂ እንደ ሌሎቹ መጥፎ ይሄ ምንድን ነው እንትን ውስጥ ገብቶ አይደለም። አንዳንድ ሰው የሚወደውን ሰው የሚያፈቅረውን ሰው አለማጣት ሲፈልግ የሚጣላው ፍቅር አለ። እንደዛ አይነት ፍቅር ጥል ነው እንጂ ይሄ ሽኩቻ ያለበት ቂም በቀል ያለበት አይደለም። ጥላቸው ደስ የሚል ነው። ጥላቸው ራሱ አንዳንድ ሰው ጥላቸው ራሱ ጥል ፍቅር፣ አንዳንድ ሰው ለሚያውቅ ሰው ጥል ራሱ ፍቅር ነው ይባላል። እና ስለዚህ ያቺ የሆነች ልጅ አለች እዩ የምትባል። አንዳንድ ጊዜ ሴት ስንሆን ያም ልጁ የኔ ነው ይላል። ብሩኬ ደግሞ ልጁ የኔ አይደለም ከኔ ጋር ምንም አይነት ግንኙነት የለሽም ነው የሚለው። ልጁን ለማስመርመር ከማስመርመሩ በፊት ልጅቱን ማየት አለብክ ነው እሷ የምትለው። ልጁን ማየት፣ ህፃኗን ማየት አለብክ ከምርመራው በፊት። እኔና አንተ ተገናኝተን ምንድነው ልጅቱን ማየት አለብክ ከምርመራው በፊት። እናንተ እርጥም ነው በኋላ ጭጭጭ ይላል። ወይኔ ጸጉሬ ጉዴ ፈላ። ይቅርታ አሁን አይ ጉድ ፈላ ላዩቤ። ለማንኛውም ቆይ የሆነ ማድረቂያ ላምጣ። ከዛ ጋር አብረን እንነሳ ውዶቼ። ከኋላ እርጥብ ነው። ለምን ስብስብ አድርጌ ነው በሩጫ የኩስ ስለሆነ። የሰው ሀገር እንጀራ እንደዚህ ነው። የራስ ቤት እንጀራ ቢሆን ምን አባቱ እየሳቅንም እየተጫወትንም የሀገራችን ቡና እያፈላን ስለ ሰው እናቀርባለን። እዚህ ግን የለም ጋዋቻይ ያለ ስራ እንባላለን ማለት ነው። ስራችንን ይነቅላል የአረብ ሀገር ስራ። ወዮ ድምፁ ይወጣል ግን አላኬር እንዴት ነው የማደርገው? በማርያም ወይ ድምፁ ይጮህባቸዋል። ግን ይቅርታ ጓደኞቼ፣ እኔ ውዶች ተመልካቾች ጮሆባቸዋል። ግን ይቅርታ እርጥም ነው አሁንም ራሱ ይኸውና ምንም ማድረግ አልችልም። እናንተ ላይ ከሚጮህ ጥጥጥ እያደረኩ በዚሁ እንትን ብሎ ይሻለኛል፣ ብሾም ጥሩ ይሻለኛል። ስለዚህ እዩ አንድ ሰው የሆነ እኔ አሁን ማን ነው ብሩኬ በዚህ ልክ ልጁ ሆና ልጅ አይደለችም ሊል አይችልም። አንድ ወንድ አንድ ሴት ጋር የሆነ መኝታ ላይ ከተገናኘ ምን ካለ ያው ልጅ እንደሚፈጠር ይታወቃል። ያኛው ልጅ ደግሞ እሷ ራሱ ያኛው ልጄ ነው ይላል። እሷ ከስንት ሰው ጋር ነው እንትን ያለችው? አይከብድም ይሄ ነገር በጌታ ማበጠሪያውን የሚያረኩት አስቸጋሪ ነው ውዶች።
እና ስለዚህ እሷ ከስንት ሰው ጋር ነው አንድ ሴት ለአንድ ወንድ እንዴት ነው በአንድ ጊዜ የሁለት ሰው ፍቅር የምታስተናግደው? አይከብድም? እኛ ሴቶች ስንባል እኮ ከወደን አንድ ወንድ ነው ወደነው ፈቅደን እንትን የምንለው ወንድ ነው ያየውን ሴት በሙሉ የሚመኘው እንጂ እንዴት እኔ ብሩኬ ያለፈ ህይወቷ ነው በቃ። እኔ እንትናቸው ራሱ የተለቀቀው ያየሁት እኔ ከእርጉዝ ነኝ ብላ ከመጣይ ለብሩኬ ነው ያረገዝኩት ምናምን ብላ ከነሃሚ ጋር ስትጣላ ምን ስትል ነው እንጂ እኔ መጀመሪያ ራሱ ቪዲዮ አብራቸው ይሄ ምንድነው የሚባለው የነሱ ሀገር የሆነ ፕሮግራም አላቸው አሁን በህጋዊ ሆኖ በአዲስ አበባ ራሱ ሊከበርላቸው ነው በአመት በፊት በአገራቸው በክልላቸው ነበረ ያው አሁን እንደ እሬቻ በአዲስ አበባ ዙሪያ እንዲከበርላቸው ተብሏል። ግን እነሱ አክብሩልን ብሎ ነው ወይስ እኔ እንጃ አላውቅም። ብቻ ዞሮ እዛ ላይ ነው ከልጅቷ ጋር የተገናኙት። ይተጫጫሉ መሰለኝ የወጣት ፕሮግራም እንትን ነው መሰለኝ እንትኑን ያላውቅም። ያው የአካባቢ ልጆች ሊያውቁ ይችላሉ። እዛ ላይ ነው ያገኛት። ምን ይፈልጋለሁ ነው ጓደኛ ፈልጋለሁ ምናምን እያለ ይሄው እኔ ከዛ እኔ ቪዲዮ ላይም ብዙ የወጡት ነገር ምናምን የላቸውም እሱ ራሱ ያኔ እና አሁን እሱ ይቅርና ልጅቷ እኔ አሁን እሷን ብሆን ማለት ነው የብሩኬ መሆኑን ሴት ልጅ ለማን እንዳረገዘች ታውቃለች። ዞሮ ከሁለት ሰው ጋርም ትሁን ከአንድ ሰው ጋርም ትሁን ለምሳሌ ፕሬዷ መጥቶ ሄዶ መጀመሪያ ከተገናኘች ሰው ጋር ነው እርግዝና የሚፈጠረው። ታውቃላችሁ አይደል? ይሄን ነገር ያው ሴቶች እናውቃለን ይሄን ነገር እና መጀመሪያ እሷ እንደምትለው ይሄኛው ልጅም ጓደኛው ሆኖ የብሩኬ ፍቅሩ ወጥቶላ ካልሆነና ከብሩኬ ጋር እሷ ብሩኬን አግኝታ ያችን አጋጣሚ ተጠቅማ ከሆነ ፕሬዷ ሄዶ ወይ ደግሞ ሊመጣ አካባቢ ላይ ግንኙነት አድርጋ ከሆነ ከብሩኬ ጋር የብሩኬ ሊሆን ይችላል ልጁ ከዛኛው ሊጋም ሆና እያለች ማለት ነው። ባልና ሚስት እስካልሆኑ ድረስ በአንድ ቤት ስለማይቀመጡ በተመቻቸው ሰዓት አይደል ደስ ባላቸው ሰዓት ነው እንትን የሚሉት። ጓደኛሞች ስትሆኑ ወይ ተፈላልገው እኔ ብቻ ከባድ ነው እኮ ጓደኛ ሆናችሁ ምናምን ሄዳችሁ የሆነ ነገር አድርጋችሁ ስትመለሱ ከቤተሰብ ጋር። አሁን እኔ ከባድ ነው የእሷ ህይወት። አሁን ልጅም ስለሆነች ምንም አሁን ልጁ የዛኛው ልጅ ከሆነ እሷ ከባድ እንትን ላይ ነው የምትወርቀው። ያኛው ልጅ በጣም ነው የሚፈልጋት ከሚገርማችሁ በላይ ማለት ነው። በጣም ነው የሚፈልጋት አብሯት መኖር ልጁን አብሮ ማሳደግ ምናምን ይፈልጋል። ግን እሷ የምትፈልገው ብሩኬን ነው። ብሩኬ ደግሞ ተሸኛኝተዋል። በቃ አንቺ በቃ ያላስማማም ብዙ ነገር አለ ከሷ ጋር። ከሷ ጋር ተለያይቼ እኔ ከሀሚ ጋር ከሆነ ራሱ ይሄው ስንት አመታቸው በጣም ቆይቷል። ፀጉር ማካፈል እኮ አልችልም ውዶቼ፣ ፀጉር መስራት አልችልም፣ ማካፈል አልችልም። ይሄ አረብ ሀገር ጉድ ያው ፀጉር ቁጥርጥርን በሆነ እንዴት እንደሚሰራ ስለምዶኛል። ያው ቆንጆ ማርጌ ባትሰራ ማለት ነው። እስኪ የቱን ከየቱ ጋር መጣሁት አሁን እስኪ እና ስለዚህ ምን ልላችሁ ፈልጌ ነው ወዶችዬ፣ ቅርታ ግን ፀጉሬን እያመነጫጨርኩባችሁ ስላወራሁኝ በጣም ቅርታ። እና ብሩኬ አሁን ልጁ የኔ አይደለችም ነው እያለ ያለው። የሱም ትሁን የዛኛው ልጅ ትሁን ለልጅቷ ግን ከባድ ነው። ገባችሁ? ከባድ የዛኛው ከሆነ ያኛው ልጅ ያው ከሱ ጋር በምን አይነት ኮንፊደንስ ነው አብራ የምትኖረው? ብሩኬ ደግሞ ልጁ የሱ ከሆነ ከሀሚ አይለይም። በፊትም ብሏል አይደል? ቀለበት አስሮላት ይቅርና ቀለበት ሳያስር ራሱ ልጅቱ ራሱ ሕፃን ልጅ ወንድም ይሁን ሴትም ከተወለደ ልጁ የኔ ከሆነ አሳድጋለሁኝ እንጂ እኔ ካንቺ ጋር የመኖር ግዴታ የለኝም። ይኸው ፀጉሬ እንዴት እንደሚወጣ እናንተ። እግዚአብሔር ከእንደዚህ አይነት ነገር ሰውሮ ወደ ሀገራችን ያስገባል። እግዚአብሔርን እንዲህ ነው ውልቅ የሚለው ፀጉሬ እና ልጅ ሕፃኗ ወንድም ይሁን ሴትም በፊትም ጋሽዬም ሲጠይቁት ያኔ ያለው እኔ ከሀሚ መለየት አልፈልግም፣
የፈለገው ነገር ይቀራል እንጂ ከሷ ጋር ደግሞ በግድ ኑር የሚለኝ ነገር የለም። ልጁ ከኔ ከሆነ ልጅን አሳድግ ተብዬ ለልጁ ለህፃኑ የሚያስፈልገውን ነገር ላረግ እችላለሁ እንጂ እኔ ከእዩ ጋር በምንም አይነት ታምር ከሷ ጋር አልሆንም ብሏል። እንደዚህ ያላት ሰውዬ ዛሬ እሷ እኔና አንተ ተገናኝተን ማውራት አለብን ለብቻችን። እሱ ደግሞ ከሀሚ ተለይቼ እኔ አንቺን የማገኝበት ምንም አይነት ምክንያት የለውም። ካሁን በኋላ እኔ ከሀሚ ጋር መጣላት አልፈልግም። ባንቺ የተነሳ የፈለገ ነገር ቢሆን እኔ ከሷ ተለይቼ ከጓደኞቼ ተለይቼ አንቺን ማግኘት አልፈልግም ብሏታል ማለት ነው። እሷ ደግሞ ምንድነው ያለችው? ይሄን ነገር ስናረግ ጓደኞች ሰብስበ አይደለም ለብቻችን ተገናኝተን ያደረግነው። ስለዚህ ለብቻችን ተገናኝተን ማረግ ያለብንን መነጋገር ያለብን ነገር አለ እንነጋገራለን ነው እያለች ያለችው ልጅቱ እዩ ተብዬው ማለት ነው። ስለዚህ ደግሞ ምንድነው ከሱ ጋር ተገናኝታ እሷ የምታደርገው ነገር ምንድነው? ካሁን በኋላ መቼም አከምባሎ ሰበራ ነው የሚባለው። ግልጹን ላውጣልሽ እህቴ፣ አከምባሎ ሰበራ ልታሰብሪው ነው እንዴ? ልጁንስ ያኛው አልሰበረም እንዴ እስከዛሬ? አንቺ ባለጌ እንዳትሉኝ ወይ የእህቶቼ ልጆች አይተው እንዳይስቁ። አከምባሎ ሰበራ ምንድነው እንዳይሉ አያውቁም እነሱ። እንደዛ ያለ ነገር ገና ልጆች ናቸው። ስለ አከምባሎ ሰበራ ምንም የሚያውቁት ነገር የለም። እና ስለዚህ ምን ፈልገሽ ነው እዩ? ምንድነው የፈለግሽው? በምንም አይነት ታምር እሱን ለብቻው ማግኘት አትችይ። ደግሞ ሁለተኛ ሀሚ ከብሩኬ ውጪ ከጓደኞቿ ጋር ሆና አግኝታሻለች። እኔ ምረዳሽ ነገር ካለ ልርዳሽ እና ምንድነው የምትፈልጊው? እኔ ካሁን በኋላ ግን የምወደውን ሰው አሳልፌ ልሰጥሽ አልችልም። ስለዚህ ክብርሽን ጠብቀሽ ኑሪ። በኋላ መተሽ ደግሞ አንቺ ራስሽ ነው የምትለምኚው። እኛ አስፈላጊ ከሆነ በህግ ራሱ ማስመርመር እንችላለን ብላታለች። በዚህ መሀል ብሩኬ መጥቷል። ብሩኬ ስታይ ጣጣለች። ሀሚ ደግሞ እኔ ካሁን በኋላ አለማመጥሽም ብላታለች። ስለዚህ ምንድነው እሱ እየሆነች ያለችው? እኔ አሁን ለሀሚም አይደለም እያዘንኩ ያለሁት ለልጅቷ ነው እያዘንኩ ያለሁት። አንድ ሰው የራሳችሁ እንደማይሆን እያወቃችሁ እንዲህ ራሳችሁን ባታረክሱ ቆንጆ ነው። ማንኛችሁም ሴቶች ብትሆኑ ማለት ነው። አንድ ወንድ በቃ ካልፈለገሽ አልፈለገሽም ነው። ልጅ ስላለሽ አብሬው ኖሮ ልጁ ራሱ የሱ ከሆነ ብሩኬ እንዳለው ነው። ጸጉሬ እያያዛል ብያችኋለሁ በገብርኤል። ብሩኬ እንዳለሽ ነው። ልጅን አሳድግ ብሎ መንግስት ሊያስገድደው ይችላል እንጂ አብራት ኑር ብሎ ማንም የሚያስገድደው ሰው የለም። አልደፈረሽም። ፈልገሽ ፈቅደሽ ነው አብረሹ የተኛሹና ያረገሽው። ስለዚህ ደፍሮኛል አስገድዶኛል ብትይ መጀመሪያ ነበር ያኔ ገና ከሱ ጋር ወይ አድረሽ ስትወጪ ወይ ተኝተሽ ስትነሺ ማለት ነበረብሽ እንጂ አንድ ሰው ፈቅዶ እርግዝና እስከሚፈጠር እርግዝናው ራሱ እሱ ሳያቅ አርግዣለሁ ብለሽ ዱብዳ ጥለሽበት ከዛ አሁን ደግሞ ልጁ ህፃኗ ያንተ ከሆነችስ ምንድነው የምታረገው? ምን ያረጋል ታዲያ? ማሳደጊያ ነው የሚሰጥሽ መንግስት የቆረጠበትን። በፍርድ ቤት ከሰሹ ወይ ደግሞ ተስማምታችሁ ካልከሰሹ እንደተማረ ሰው አብራችሁ ተነጋግራችሁ ጨርሳችሁ የዚህን አልሰጥሻለሁ በዚህና ልጅቱን አሳድጊ ሊልሽ ይችላል። ያው የተማረ ሰው ጭቅጭቅ ንዝንዝ ፍርድ ቤትም ለፍርድ ቤት መሄድ አያስፈልጋችሁም። በፍላጎት በፍቅር እንዳረጋችሁ በፍቅር ነገሩ ትፈታላችሁ ማለት ነው እንጂ ፍርድ ቤት የምትሄጂ ከሆነ ብዙ ብር አያስቆርጡትም። ዩቲዩበር ትቶ የፈለገ ነገር ለምን አይሆንም? የፈለገ ነገር ለምን አይሆንም? ለምን አንደኛ በምንፈልገው ልክ ላታገኝ ትችላለሽ። አሁን ለምሳሌ ገቢውን ወጪውን የሚያውቀው እሱ ነው ዩቲዩበር ስለሆነ ብቻ። እኔ ብር አሁን ለምሳሌ ግፋብል ህግ የሚቆርጥበት ያው እኔ ዩቲዩበር ስለሆነ ግፋብል ወይ 10,000 ብር ከዛ ብር በላይ እንትን አይሉሽም። እሱም ራሱ ገቢ አለው ዩቲዩብ ይሰራል ዩቲዩብ ክፍያ ይከፍለዋል ምናምን ተብሎ
እንትን ከተባለ ነው እንጂ 1000 ብር 500 ብር ነው የኢትዮጵያ መንግስት ለአንድ ልጅ የሚፈርደው። ከዛም ከጥቅሙ ጉዳቱ ነው የሚበልጠው ልልሽ ፈልጌ ነው እህቴ። እና ስለዚህ ምንም አንቺ በዚህ ልክ የሰው ህይወት ውስጥ ገብተሽ የሰው ህይወት ባበጠብጪ ቆንጆ ነው። ደግሞ እኔ እንጃ እኔ ከባድ ነው ለአንቺ ቤተሰቦች ራሱ አይከብድም? እሱስ ወንድ ነው ወንዱ የዚህና ላይ ተጨነቀ። አንቺ ግን ምንም አልመሰለሽም ምንም። እኔ አንዳንድ ጊዜ በቃ ግራ እስከሚገባኝ ድረስ ልጅ ስለሆነች ነው ነገሩ ስላልገባት ነው እንጂ አንቺ ስራ ይዘሽ ከቤተሰብ ራስሽን ችለሽ የወጣሽ ልጅ አትመስይኝም። ከቤተሰብ ቁጥጥር የወጣሽ ልጅ አትመስይኝም። እኔ እንዴት ኑሮሽ ራሱ እንዴት እንደሆነ እኔ ከመጀመሪያውም ጀምሮ በጣም ገርሞኛል። ምን አይነት ኑሮ እየኖርሽ እንደሆነ በዚህ ሰዓት አንቺ ሁለት ሰዎች ያም ልጁ የኔ ነው ሲል ያም አንደኛውም የሃሚ ዘመር ነኝ ጓደኛዬ ናት እኔን ለመበቀል ነው ሲል ነበረ። እና አሁን አንቺ ምንድነው ሐሳቧ? እኔ ሐሳቧ ራሱ ምንም አልገባኝም። የልጅቷ ሐሳብ ይውሰው አይ እንደው እዳ ወይዳ ብሏል ዘፋኙ። እዳ ነው እህቶቼ። ጸጉር መስራት አልችልም፣ ማካፈል አልችልም። እንዴት እንደሚቀያየጥብኝ አያችሁ? አልችልም ጸጉር መስራት። ኢትዮጵያ ሰው ሆናችሁ ኢትዮጵያዊ ሆነሽ እንዴት ነው ጸጉር መስራት የማትችይው ምናምን እንዳትሉኝ። አልችልም፣ ማርያምን የምሬን ነው። ማካፈል ራሱ አልችልም። ይወጣው ሲደበላለቅብኝ እንደዚህ ነው የሚደበላለቅብኝ። እኔ እህቴና ጸጉሬን መሰራኝ ድሮ ኢትዮጵያ ሆኜ ታላቅ እህቴ እና የጎረቤት ልጆች ምናምን ናቸው ጸጉሬን የሚሰሩ። ከዛን ደግሞ ካደኩ ምናምን ካልኩ 2 ብር 5 ብር አሁንማ 50 ብር ገብቷል አሉ ጸጉር መሰራት 50 ብር ገብቷል አሉ። ጸጉር ቤት ሄዳችሁ ጸጉር ቤት ይሁን መንደር ውስጥ ይሁን አላውቅም፣ ግን 50 ብር ነው አሉ። እኔ 50 ብር እየከፈልኩ ነው የምሰራው ኢትዮጵያ ገብቼ። ጉድ እኮ ነው ሰዎች። እና ስለዚህ እኔ የምለው አሁን ከባድ ነው። ህይወትሽን እያከበርሽ ነው። እኔ እዩ የምትባይ ልጅ ሃሚ አይደለችም። ሃሚ የራሷን የሆነ ሰው ይዛለች፣ የሚወዳት የሚያፈቅራት፣ እሷ የምትወደው የምታፈቅረው ሰው ይዛለች። ግን አንቺ አንደኛ የሱ ልጅ ራሱ ባይሆን የዛኛው ልጅ ቢሆን ያኛው ልጅ እንዴት አድርጎ ነው ካንቺ ጋር የሚቀጥለው? አንቺ እዛ ጋር የምታፈቅሪው ሰው እዛ ጋር እያለ ነውስ የሱ የዛኛው ልጅ ከሆነች አግብቶሽ እንዴት ሆኖ ነው ካንቺ ጋር የሚኖረው? ስጦታ ስትሰጪው ነበረ ባለፈው። እሱም ለህፃኗ ልጅ ብዙ ነገር ሲያደርግ ነበረ። ልጁ ራሱ ባትሆን የሱ የዛኛው ልጅ መሆኗ ራሱ ብታቂ፣ የብሩኬ ልጅ መሆኑ ራሱ ብታቂ፣ እሱ እዚህ ጋር እየተንከባከበሽ ከብሩኬ ጋር ያጣሹን ፍቅር እየሰጠሽ መተው ነበረብሽ። ያለውን ነገር ራሱ የሱ ልጅ ራሱ ባትሆን አንዴ ሚዲያ ላይ የወጣ ነገር ሆኖ ስሙን ለማጥራት ብሩኬ እንትን በማለቱ ነው እንጂ አንቺ ብታቂ በቃ ይቅርታ። የብሩኬ ልጅ ራሱ ብትሆን ልጅቱ ያንተ አይደለችም፣ ግን የሱ ናት። እኔ ግን አንተ በምታደርግልኝ ነገር ከርግዝናዋ ጀምሮ እስከምትወልድ ድረስ አብሯት ያለው ወዳና ወዲ የምለው ይሄ ልጅ ነው። ብታቅ ኖሮ ለብሩኬን ከምታሳድድ በቃ ከዚህኛው ጋር ህይወቷን መቀጠል ትችላለች። ያም ወንድ ነው ይሄም ወንድ ነው። ካላስ ምንም ልዩነት የላቸውም። ያም ዩቲዩበር ነው ይሄም ዩቲዩበር ነው። ግፋብል ወይ እይታቸው ከተለያየ አላቅም። ከዛ ውጪ ማንም ከማንም የሚበልጥ ማንም ከማንም የሚያንስ አልነበረም። አንቺ ግን ሴትነትሽን አረከሽ። እኔ የቡታጅራ ሴቶችና ዩቲዩበሮች እየገረሙኝ ነው። እኔ ቅርታ አድርጉልኝ። መልካም ልጆችም አሉ። ሁላችሁንም አንድ ላይ እያስጨፈጨፈን ያለው አንድ ዘልዛላ ሰዎች ናቸው። በቃ ዝልዝል ያሉ። አሁን እቺ ልጅ ያም ከዛኛው ጋር ሆነ
ከዚህኛው ጋር ራሱ እንዴት ሆነ አደረች? ብሩኬ አላደርኩም ነው ከመጀመሪያው ጀምሮ እስከ መጨረሻው። አንተማ ምን ታውቃለህ እያለች ነው። አስክራውም አብራው አድራ ከሆነ አደንዝዛውም አብራው አድራ ከሆነ ይሄ ጥፋቱ የብሩኬ ሳይሆን የራሷ ነው። ገባችሁ? የራስሽ ጥፋት ነው። አንድ ወንድ ሳያቅ የሆነ በቃ ደስታ ሳይሰጥሽ በራስሽ ፍላጎት የሆነ ነገር ስታረጊ ሴት ልጅ እኔ እንጃ እንዴት እንደሆነ ግን አላውቅም። እኔ ከባድ ነው። ወንድ ልጅ ሴት ልጅ አደንዝዞ ወይ አስክሮ ወይ ምን ብሎ ስሜቱን እንትን ሊል ይችላል። ሴት ልጅ እንዴት ነው ወንድ ልጅ በመጠጥ የሆነ አደንዝዛው አፍዝዛው የሆነ ነገር አድርጋ እኔ ከባድ ነው። እኔ አላውቅም ብቻ አላውቅም። እኔ ሲጀመር በስመ አብ እኔ በምን አይነት ቃላት ራሱ እንደሚገለጡ እንደዚህ አይነት ሴቶች ግርም ነው የሚለኝ። እኔ ይከብደኛል፣ ለራሴ ይከብዳል። እኔ አላውቅም የሰው ፍላጎት የሰው ሴት ልጅ እንዴት ነው ወንድ ልጅ ካለፈ እኔ በቃ እሱ ምን ከሷ ጋር አላደረኩኝም። ሌላ ይቅርና እሺ አንድ ሰው ከአብሯት ራሱ እኮ አድሮ ከሆነ እሺ ማታ አስክራው አደንዝዛው ሰክሮ በመጠጥ ስሜት አብሮ ካደረ አንድ ሰው ጧት መቼም ሲነቃ እሷ ካጠገቡ ብን ብላ ካልሄደች በስተቀር የሆነ ነገር እኮ በስካር መንፈስም የሆነ ነገር እኮ ቢያረግ የሆነ ሰው ያውቃል። ግን እሱ እኔ ከሷ ጋር አላደርኩኝም ምንም አላደረኩም እያለ እሷ ግን አንተ ያኔ ራስን አታውቅም እኔ ነኝ የማውቀው ማለት ራሱ ይሄ አንድ ውርደት ነው። ማለትም አሁን አይደለም ያለችው እኮ እኔ በፊቱን ነው ያዳመጥኩት። አሁንማ ልጅህን ሳታይ እንዴት ነው ለምርመራ እንትን የምትለው? ከምርመራው በፊት የሚቀድም ነገር አለ። ጦሶ ምንድነው የሚቀርመው? አልገባኝም። ከባድ ነው። እኔ ስላልገባኝ ነው ምን እንደሚቀድም ምን እንደማይቀድም ስላልገባኝ ነው። እና ስለዚህ የትኛውን ማስቀደም ፈልገሽ ነው? እኔ ውድ የሱ ልጅም እኮ ቢሆን ልጁ ካሁን በኋላ ካንቺ ጋር ምንም አይነት ግንኙነት አይኖረውም ምንም አይነት። እና ስለዚህ እኔ አንድ ሰው አስክረሽ ይሄ ህግ ራሱ እኮ አላቅም ቢል ራሱ አያስፈርድበትም። እሱ ስለሆነ የሚያስጠይቅሻል። እኔ በማላቀው ነገር አፍዛኝ አደንግዛኝ እንደዚህ አድርጋኝ እኔ የማውቀው ነገር የለም። ምን እንዳደረገችኝ አላቅም ካለ ራሱ ለምን ቪዲዮ አለ። ቪዲዮ እኮ አይጠፋም። ቪዲዮ ከእናንተ ጋር ራሱ ብታጠፉ ከሰው እንትን ላይ አታጠፉ። ገባችሁ? ስለዚህ ከባድ ነው ለምታደርጉት ነገር። አብሶ ሴት ሆናችሁ ዋጋ ያስከፍላችኋል። እቺ ልጅ ሕፃን ሆና አትቀርም። ሌላ ልጅም ትወልጃለሽ፣ ብዙ ነገር ልታሳልፊ ትችያለሽ። ታፍርብሻለች ልጅሽ። ገባሽ? አንድ ወላጅ አንድ ልጅ ከወለደ ካረገሽ ጊዜ ጀምሮ እንትን ማለት አለብሽ። ገባሽ? ማሰብ አለብሽ። ዝም ብለሽ እንደመጣላችሁ እንደፈለጋችሁ አቱኑ። ካረገዛችሁ በኋላ ዋጋ ያስከፍላችኋል። ከሱ ተለይተሽ ሌላ ትዳር ልትይዥ ትችያለሽ። ከሌላ ሰው ጋር ህይወት ልትቀልቂ ትችያለሽ። በመስመር በውስጥ መስመር መጨረስ ሳለባችሁ ሴቶች ስትሆኑ በሚዲያ ብቻ አንድ ሰው ታዋቂ ስለሆነ ብቻ አስገድዳችሁ አብራችሁ የምትሆኑ እየመሰላችሁ እኔ ባሌ ከወደደኝ ለምን 10 አይወልድም ከውጭ? እኔ ምን አገባኝ? ፈልጋችሁ ከሆናችሁ እኔ አያገባኝም። እኔ ግን ማን የሚያናድደኝ ምን ላይ እንደሆነ ታውቃላችሁ? እኔ ቤት እያለሁኝ ከሌላ ሴት አስረግዞ ወይ ወልዶ አንቺን አልፈልግሽም ከነዛ ጋር ነው የምኖረው ሲለኝ ነው ምበሽቀው። ግን እናንተ ፈቅዳችሁ የፈለጋችሁ እኔ እያበረታታ አይደለም እንደዚህ ስል፣ ግን አሳልፌ ትዳሬን ለሰው አልሰጥም፣ ባሌን ለሰው አልሰጥም፣ ወይ ደግሞ ፍቅረኛዬን አሳልፌ ለሰው አልሰጥም። ወደሽ ራስሽ ምስት እያለው ጓደኛ ወይ እያለው እያወቅሽ አብረሽ ከተንከባለሽ እዳው የራስሽ ነው። ገባሽ? አዎ በሽታ ሊመጣብኝ ይችላል፣ እግዚአብሔር ይሰውረን እንላለን። ከእንደዚህ እኔ እያበረታታው አይደለም። አንቺ ባልሽ እንደዚህ ቢያረግ ትቀበያለሽ ወይ ምናምን ብዙ ጊዜ ካረጋ ልቀበለው ወይ 10 9 10 እየወለደ መጥቶ ይቅርታ ቢለኝ አልቀበለውም።
ግን አንዳንድ ባለጌ ሴቶች አሉ ትዳር እያለው እያዩ እያወቁ ቤቱን ለመበጥበጥ ልጅም ካለው ልጁ የፈለገችውን ነገር ወይ የፈለገውን ነገር ቢሆን ያ ልጅ እነሱ አያገባቸውም፣ የራሳቸውን ህይወት። እኔ ወንደላጤ ያልሞላማ የለም እንዴ? ወንደላጤ ነውስ ባለትዳር የተለየ ነገር ያለው ይመስላችኋል ከምስቱ ጋር ሲኖር? ወይ ደግሞ ትዳር ያላት ሴት የተለየች ትመስላችኋለች? አንዳንድ ወንዶችም ባለትዳር ሴት ጋር ሄዶ ስለሚርመጠመጡ ማለት ነው። ገባችሁ? አንድ ባለትዳር ወንድ ጋር ምን ያስኬዳችኋል? ወንደላጤ ለምን ሊስትሮ ጠራጊ አይሆንም? ለምን ኩሊ ተሸካሚ አይሆንም? በቃ እውነት በቃ ከፈለጋችሁ የሰውን ቤት የሰውን ትዳር ከምትበጠብጡ ወይ ደግሞ የሰው ፍቅረኛ ላይ ከምትንጠለጠሉ ምንም ይሁን ሰው ልጅ ሰርቶ ነው የሚለወጠው። ብሩኬን ሰርተው እኮ ነው ከሀሚ ጋር እዚህ ደረጃ ላይ የደረሱት። ከታች ተነስተው ከዜሮ ተነስተው ነው እዚህ ጋር የደረሱት። ስለዚህ አንቺም ስሩንም በእነሱ ይሄው ብዙ እየሸቀልሽ ነው። ታዋቂ ሆነሻል። ከዛን ጊዜ ጀምሮ የተከፈተልሽ ይሄው ግፋ ብል ወደ 8 ወር ምናምን ይሆንሻል። 8 ወር ግን እኔ እስከወለደ ስንት ጊዜ ነው? እኔ ስለማልከታተላቸውም ብዙ እንትን አይደለም። ያው እርጉዝ ሆና ነው የ4 ወር ነው ምናምን ብላ ከመጣይ ጊዜ ጀምሮ ነው። ስለዚህ ዩቲዩብሽን እየሰራሽ ሌላ ስራም ካለሽ ሌላ ስራሽን እየሰራሽ ጎን ለጎን ዩቲዩብሽን እየሰራሽ ጀግና እናት ሆነሽ እኔ አባት ልሁናት እኔ አባት ነኝ የሚል ሰው እያለ ብሩኬ ላይ የሚያንጠለጥልሽ ነገር አንዳች ነገር የለም። ገባሽ? ምንም አይነት ነገር ለነገ ላንቺ ውርቀት ነው። ሴት ልጅ እኔ ያሳፍራል። እኔ አላቅም ብቻ እኔ በየሀገሩ የተለያየ ሊሆን ይችላል። ይሄስ አንድ ሴት ነውር ነው። ካላባት አንድ ልጅ መውለድ አባት ነው የምትዩ ሰው ደግሞ ካላመነልሽ እኔ አሁንም ብያለሁ። የብሩኬም ሊሆን ይችላል እየፈረድኩብሽ አይደለም። ሴት ልጅ ለማን እንዳረገዘች ታውቃለች ብያለሁ። የማ ልጅ እንደሆነ ታውቃለች። አባት እምነት እናት እውነት የሚባል ነገር አለ። እናት እናት ናት። ሁሉም ነገር ታውቃለች የማን እንደሆነ ለማን እንደወለደች። ግን አንቺ በዚህ ልክ ከሁለት ወንድ ጋር የመሆን ራሱ ይደብራል። በጣም ነው የሚደብረው። እንዴት እንደተመቸሽ እንዴት ደስ ብሎሽ አንቺ ከሁለት ወንዶች ጋር እንዳሳለፍሽ አንቺና ጌታ እወቂ። እሱ ከባድ ነው። ከዛ በተረፈ ግን የብሩኬ ልጅም ቢሆን ብሩኬ ከዚህም በፊትም ነግሮሻል። እኔ ልጄ ራሱ ቢትሆን ሴትም ይሁን ወንድም ቢሆን አሳድጋለሁ እንጂ እኔ ካንቺ ጋር አልሆንም ብሎሻል። ልጅ ስለወለድሽ አንድ ወንድ ከኔ ጋር ይሆናል ብለሽ አስበሽ ከሆነ ስህተት ነው። ወንድ ልጅ ሴትን አስገድዶ አብራ ሊኖር ይችላል። ሴት ልጅ ግን ወንድን አስገድዳ አብራ መኖር አትችልም። አሁን ጊዜው ደግሞ የተሻሻለ ነው። ሴት ልጅ ራሱ ተገዳ ከወንድ ጋር አትሆንም። በምንም አይነት ታምር አትሆንም። ይሄ የታወቀ ነው። ገባሽ? ማንም አንድ ሴት ቤተሰብ አስገድዶ ድራት አይችልም። አንድ ወንድ አስገድዷት አብሯት መሆን አይችልም። አልፈልግም ካለች አልፈልግም ነው። ሞልቷል። የሴት መፍት አለ፣ ህግ አለ። አልፈልግም ካለች አልፈልግም ነው። ከባድ ነው። ላንቺ ግን አሁን መስሎሻል እንጂ ከባድ ነው። በአንድ ወንድ ወይስ እነሱን ህይወት ለመበጥበጥ ብለሽ ይሄን ስራ መሰሪ ከሆነ ላንቺ ለወደፊትሽ ከባድ ነው የሚሆንብሽ። ለስምሽ ለሁሉ ነገርሽ በጣም የሚያስጠላና በቃ የሆነ በጣም ዝግንን በቃ የሚደብር ነው። በጣም ይደብራል፣ ያስጠላል። አንድ ሴት ግን በዚህ ልክ የሆነ ወንድ አልፈልግሽም ሲላት ሎቱ ለስብዓት ለምን ብዬ እኔ ክብሬን ለምን አጣለሁኝ? የሚያከብረኝ እያለ ለምን ክብሬን አጣለሁ? አልፈልግም ካለ አልፈልግም ነው። ደግሞ የተለያያችሁ ሰዎች በሆነ አጋጣሚ ስትገናኙ በቃ የሆነ ሰው ከተለየሽ ተለየሽ። በምንም አጋጣሚ ስታገኘው በቃ በጥል ካልሆነ ካልተለያያችሁ ሃይ ሃይ የምትባባሉ ከሆነ በአየር ላይ ሃይ ብለሹ መሄድ ነው እንጂ እሱ ባየሽ ሰዓት አንቺ ቀሚስሽን እየገለፍሽ አብረሽ የምተኝ ከሆነ ይሄ የራስሽ ውርቀት ነው እንጂ የዛ የወንዱ አይደለም። ይሄ የራስሽ ድክመት ነው። አንድ ሴት ላየችው ወንድ ደካማ መሆን የለባትም። ወንድ ልጅ ነው የሆነ ነገር ሳይ የሚደክመው። ሴት ልጅ
እንጃ እኩል እኮ ብትሆኑ እኩል ብትዋደዱ የፈለጋችሁትን ነገር መሆን ትችላላችሁ። አንቺ እሱ ሳይወድሽ አንቺ ወደሹ ይሆናል እንዴ? አይሆንም። ሴት ልጅም አንድ ወንድ ሳትወድ አስገድዶ አብሯት የፈለገውን ነገር የመሆን በጣም ይደብራል የመጨረሻ እና ስለዚህ ልቦና ይስጣችሁ ነው የምለው። እንደዚህ የምታረጉ ሰዎች ልቦና ይስጣችሁ። ብሩኬ የኢሃሚን እንደምንወዳት እያወቅሽ እኔ እዚህ ቦታ እኔ ነበርኩ መሆን ያለብኝ እያልሽ አንቺ እያሰላሰልሽ በጭንቅላትሽ ውስጥ እንትን በቃ እያጠለጠሽ እንትን የምትይ ከሆነ ይሄ የራስሽ ውርቀት ነው እንጂ የአንድ ሰው ውርቀት ሌላ ሰውን ምክንያት ማድረግ የለብንም። ልጅሽንም አባት ለምን ታሳጨፋለሽ? ምርመራስ አላደርግም ብለሽ ሄደሻል። ከአንዴም ሁለቴ ሄደሻል። ካላደረግሽ ይሄ ያኛውም ልጅ አብሮሽ ራሱ ብትቀጥሉ ራሱ ልጄ ናት ልጅ አይደለችም ልጄ ናት ልጅ ለነገሩ መልክ እየለየ ይሄዳል። እንደዚህ አይነት አሁን አንቺ ባቲም የብሩኬ ከሆነች ቁጭ ወይ ብሩኬን ቤተሰብ ወይ ብሩኬን የሆነ ሰው ቁጭ ነው የምትለው። እንደዚህ አይነት ይሄ የድብቅ የእንትን ነገር ቁጭ ነው። የዛም ልጅ ከሆነ ደግሞ ቁጭ ራሱኑ ወይ ቤተሰቡ ወይ የሆነ አካሉን ይዛ ነው የምትወጣው። እንደዚህ አይነት ነገር ደግሞ በጣም እንትን ነው። እግዚአብሔር ከጎኑ ይሆናል። አሁን ብሩኬ ቢክድሽ የኔ አይደለችም ቢልሽ የሆነ በቃ እሱን መስላ ቁጭ ነው የምትለው። ያያት በሙሉ ወይ ቼ ብሩክ ልጅ ናት እንዴ የነ ብሩኬ ቤተሰብ ልጅ ነው የምትመስለው ምናምን ነው የሚባለው። ገባሽ? የድብቅ ልጅ አሳባቂ ነው ይባላል። ያሳብቃል። ድብቅም አይደለም። አንቺ እኮ ግልጽ አውጥተሻል። ስለዚህ ያሳብቃል። ብሩኬ ቢክድሽ ራሱ የሱ ሆኖ ቢክድሽ ራሱ ያሳብቅበታል። አሁን ራሱ ልጅቷን እኮ ፎቶዋን ወይ የሆነ ነገሯን ብለጥፊ እኛ ራሱ እንለይልሻለን። ገባሽ? እና እንደዛ ነው ልሻለሁ። እኔ ውድ ራስሽን አታርክሺ። ገና ልጅ ነሽ። ላለፈው ክረምት ቤት አይሰራም ይባላል። ያለፈው አልፏል። ለአሁኑ በቃ ተይውና ሁሉን ነገር ተይውና አፎ በይና ሁሉንም ነገር ትተሽ ከነሱ ጋር ሰላማዊ የሆነ በሰላማዊ መንገድ ተለያይ ነው የምልሽ እንጂ እዚህ ጋር አሁን አንቺ እየመጣሽ ሁሉ ጊዜ እነሱ ቡታጅራ በመጡ ቁጥር በስቅቅ ከሚመጡ አንቺም በቃ በየጊዜው እየወጣሽ የሱ ነው የሱ አይደለም የሱ ነው የሱ አይደለም እያልሽ ከምትይ ተሳስተሽም ከሆነ ብሩኬ ካልሆነ ሰው ልጅ ይቅርታ ማያደርግልሽ ሰው የለም። ይቅርታ ማይልሽም ኢትዮጵያዊ የለም። ይቅርታ ያረጉልሻል። ስለዚህ ይቅርታ እኔ በቃ ወይ ቂም በቀልም ካለብሽ ያለፈው የብሩኬ እንትን ካለብሽም ቂም ካለብሽ ካንቺ በማትፈልጊ መንገድ ተለይቶሽ ከሆነ ከሷ ጋር እዚህ ጋር ደረጃ እስከሚደርሱ አንቺ እስከማርገዝ ምናምን መጠበቅ አልነበረብሽም። ፍቅሩ ካለብሽ በሐሰት እየከሰሹ ከሆነ ማለት ነው። ነገ የሚቆጭሽን ነገር አታድርጊ። ገባሽ? እስከሚሞቅልኝ እየጠበቅኩ ነው እንትኑ ማለት ነው ውዶችዬ። እና እንደዛ ነው የምለው። እና ሌሎቻችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። እኔ እህታችሁን እንኳን እኔን ይሄው ኢትዮጵያ ላይ ያሉትንም እያበረታታችሁ ላይክ ሼር እያረጋችሁ ታበረታታላችሁ። እኔንም አበረታቱኝ። እኔም ስደተኛ እህታችሁ ነኝ። እኔም አንድ ቀን ለሀገሬ ምድር እበቃለሁኝ። ስለዚህ እስከዛ አበረታቱኝ እላችኋለሁ። ሀገር ውስጥም ሆናችሁ የምታዩኝ ላይክ ሼር እያረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ሀገራችንን ሰላም ያርግልን። ምድራችንን ዓለምን በሙሉ ሰላም ያርግልን። የእስራኤል ንጉስ አያችሁ ትንሽ ሲሞቅ እንትን አለልኝ ተቀድሞ ይሻላል። አዎ እንደዚህ እያረኩኝ ትንሽ አላላለው እንትን አይለውም አይገባውም እንትን ስለሆነ እና ስለዚህ እንደዛ ነው የምላችሁ። ደህና ደሩልኝ። መልካም አዳር ይሁንላችሁ እላችኋለሁኝ። ባይ ባይ። ኢትዮጵያ ሀገሬ ወድሻለሁኝ። መሀልሽን ገነት ዳርሽን እሳት አድርጎ ከክፉ ነገር ይጠብቅሽ። ሰላም ለኢትዮጵያ። ወድሻለሁ ሀገሬ።